ዓለሜ እዚህ እንደተደርስ ብዙ ዋጋ ከፍለሻል። እሷም ያሳለፈችውን ታውቂያለሽ። በሚገባ አውቃለሁ ናቲ። ታዲያ ለምንድን ነው ዓለሜ ላይ ቅሬታ ያለሽ? ናቲ የማይሆን ነገር እያሰብክ ነው። አይደለም ደግሞ አንቺ ከኔ ጎን ነው መሆን ያለብሽ። ናቲ እኔ እኮ አሁንም ካንተ ጎን ነኝ። አይደለሽም ትሁት፣ ከቤቲ ጎን ነሽ። እንዴ ናቲ ህሊና የሚባል ነገር እኮ አለ። ቤቲ ትጎዳ ብዬ ልተዋት ልክ ነው? እንደዛ አላልኩም። አልክ እንጂ እኔ እኮ ዓለሜን ሳስመልጣት ከብዙ መከራ ጋር የተጋፈጥኩት ለእውነት ብቻ ብዬ ነው። ጥፋት እንኳን ቢሆን ያሳለፈችው ነገር ከቅጣት በላይ ነው። ስለዚህ እንደተበደለች ሳይሆን የእጇን እንዳገኘች ነው የምቆጥረው። ቆይ እንዴት ነው የምትናገሪው? እናቴ ናት እኮ። አውቃለሁ። የረሳሽው ነው የምትመስለው። አንተ ነህ እንጂ የረሳኸው እናትህን ከሞት ጋር ተጋፍጬ እንዳዳንኳት። ትሁቴ ከጎኔ ቆሚ እያልኩሽ ነው። ለመጠየቅም ከሆነ አባዬ ደውል። በዚህ ሁኔታ እኔ ከዚህ በላይ መቀመጣችን ልሂድ በቃ ነው። እሺ ምን ብለን ነው የምንጠይቃት? ሁሉንም ነገር ነው የምንጠይቃት። ተጠንቀቁ። ለምንድን ነው የሚያማት? እንዴ ለምን አያማትም? ገና እኮ ከበሽቷ እያገገመች ነው አይደለም? ሁለታችሁም የፈራችሁት ትመስላላችሁ። ትሁቴ አዘላች። ምንም ቢፈጠር በችግርም ሆነ በስቃይ ጊዜ የራሷንም ህይወት ቢሆን አደጋ ላይ ጥላ ለእውነት ስትል ራሷንም ሆነ ቤተሰቦቿን የምትሰዋው ትሁት አይኗ እያየ ፍትህ ተጓድሎ ዝም ብላ ማለፍም አትችልም። በመጀመሪያ አባዬ፣ ቀጥላ ዓለሜን የራሷን ህይወት አደጋ ላይ ጥላ ከሞት ጋርም ተጋፍጣ የእነሱን ህይወት አድናለች። አሁን ደግሞ በፍቅረኛዋ ናቲ አጎት በዓለሜ ታናሽ ወንድም ግርማ የተበደለችው ቤቲን ደፍሮ አስረግዟት የእሷም አልበቃ ብሎ እህቷንም ለመድፈር ሞክሮ ሳይሳካላት ሲቀር እግሯንም ሰባብሮ መራመድ እንዳትችል ስላደረገው ግርማ ሁሉንም ነገር ሰምታ ሁልጊዜም ቢሆን እንደምታደርገው ከተበዳይ ጎን ቆማለች። ቀድሞውኑ ቤቲ ያለምንም ምክንያት እንደዚህ የሆነች እንዳልሆነ የጠረጠረችው ትሁት በቤቲ በኩል ያለውንም ታሪክ ከሰማች በኋላ በዓለሜ ምክንያት ፍትህ ተጓድሎባት ደፍሮ አስረግዞ ያረገዘችውንም ልጅ መቷት አስወርዷት በድጋሚ መውለድ እንዳትችል አድርጎ ግብ ሰርቶባት ተገቢውን ቅጣት ሳያገኝ በገንዘብ ከእስር ተፈቶ ከሀገርም ስለወጣው ግርማ ጉዳይ እውነትነት ለማጣራት ዓለሜን መጠየቅና ስለነገሩ ማረጋገጥ እንዳለባቸው ባነሳችው ሐሳብ ዓለሜን እንዳያጧት የፈሩት ናቲና አባዬም በፍጹም በሐሳቧና እያደረገችው ባለችው ነገር ደስተኛ ባይሆኑም ስለ ነገሩ ለማጣራት ዓለሜ ጋር ገብተዋል። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። ከዚህ ሁሉ አስቀድሞ ናቲ ቤቲ እናቱ ላይ ባደረገችው ነገር ተናዶ ቤቷም ድረስ ሄዶ አንገቷን አንቆ ሊገላት ሲታገሉ ትሁት መጣ በመሃል ታገላግላቸዋለች። ቤቲም ታንቃ ተኝታ ከነበረችበት ሶፋ ላይም ተነሳና ሰማኛለህ፣ እንዲያው ሞታ ቢሆን ኖሮ በጣም ነበር እሺ ደስ የሚለኝ። ደግ መሆን እኮ ባስመሰል አይደለም። ለነገሩ የእናትህ ልጅ አይደለህ? ና እንደጀመራችሁን ጨርሱን። እናትህ ያደረገችውንና ክፋቷን ማየት ከፈለክ ና ተከተለኝና አብረን እንሂድ፣ ሁሉንም ነገር አሳያለሁ ብላ እሱን አስከትላ እህቷና እናቷ ወደሚገኙበት ወደ መኖሪያ ቤታቸው ይዘው ትሄዳለች። እዛ እንደደረሱም አያሃት አይደለ? እቺ እህቴ ናት፣ መራመድ አትችልም። እናቴ ደግሞ እኔ ስገባ እላኝ የወጣችው ሴት ናት። እሷ እኔን ካናገረችኝ ድፍን 6 ዓመታት ተቆጥረዋል ብላ ስትለው ናቲም በንዴት ቤቲ እኔ ስለ ነገሩ ምንም እየገባኝ አይደለም ብሎ ሲጠይቃት እሷም አውቃለሁ ምንም ሊገባህ እንደማይችል እረዳለሁ፣ ስለዚህ አሁን ቀጥ ብለህ ውጣልኝ ብላ በጩኸት ተናግራው ጥላው ትወጣለች። እሱም ተከትሏት ይወጣል። በዛን ሰዓት ትሁትና አባዬ አንድ ካፌ ውስጥ ተገናኝተው እያወሩ ነበር። እሱም በሁኔታዎች ግራ ተጋብቶ ቆይ ግን ምንድነው እየተፈጠረ ያለው ትሁቴ ብሎ ሲጠይቃት እሷም ዓለሜ ግን የሆነ ነገር ሳታደርጋት አትቀርም፣ ምን እንደሆነ አላቅም፣ ግን በመሃላቸው አንድ ነገር ያለ ይመስለኛል፣ ብቻ ግን ቤቲ ልክ ልትሆንም ትችላለች ብላ ስትለው አባዬም በንዴት ትሁቴ ምን ነካሽ? ዓለሜን እኮ ልትገላት ነበር ብሎ ሲላት እሷም አዎ ግን በሷም በኩል እኮ የሞቱባት ሰው ሊኖር ይችላል አባዬ፣ ግን በቃ አሁን ስለ ሁሉም ነገር ናቲ ቢነግረን ብንሰማ ነው የሚሻለን፣ ያለውን ነገር በሙሉ እንጠይቀዋለን ብላ ትለዋለች። በዛን ሰዓት በተፈጠረው ነገር ጋር የተገባችው የቤቲ እህት እንዲሁም ጓደኛዋ ባቢ አብረው ተቀምጠው እያወሩ ነበር። ጫጫታውን የሰማው ባቢም ምን ተፈጥሮ እንደሆነ ሲጠይቃት ሂዊም ምን እንደተፈጠረ አላቅም፣ ግን በቃ ከአንድ ልጅ ጋር መተው ተጫጭኸው ሄዱ፣ እኔ ግን ሳስበው እህቴ በቀል ውስጥ ያለች ይመስለኛል ብላ ስትለው ባቢም እንደዛ የምታስቢ ከሆነ ሁሉንም ነገር በአስቸኳይ ማስቆም መቻል አለብሽ እና ደግሞ አንቺ አሁን መረጋጋት መቻል አለብሽ፣ አሁን ምን ላድርግልሽ ብሎ ሲጠይቃት ሂዊም እነማሚ የሉም እንዴ እንዴት መጣ ብላ ስትጠይቀው እሱም አሉ እንጂ ግን አንቺ ጋር ከመምጣት ምንም የሚያገደኝ ነገር የለም እና ደግሞ ስለ እህትሽ ብዙ አትጨነቂ፣ ስለተጨናነቅሽ የሚፈጠር ነገር አይኖርም፣ አሁን አንቺን ዘና ለማድረግ የት እንሂድ ብሎ ሲጠይቃት ሂዊም ወዴት
የትም መሄድ እንደማትፈልግ ትነግረዋለች። ቤታቸው ወስደው ስለተፈጠረው ነገር ብዙም ሳታስረዳው ግራ የተጋባው ናቲም ቤቲን ከኋላዋ ተከትሎ ያስቆማትና ቤቲ ለምንድነው በግልጽ ስለተፈጠረው ነገር የማትነግሪኝ ብሎ ሲጠይቃት እሷን በንዴት የተፈጠረውማ ግርማ የተባለው አጎትህ ቤተሰቤ ላይ የፈጸመው ግፍ ነው። ታውቃለህ እኔ እንደፍሮ አስረግዞ እህቴንም በድጋሚ ሊደፍራት ሲል ነው የደረስኩት። እሷን ለመከላከል ስሞክር ሆዴን መታኝ። ተነስቶም ወደ ውጭ ወጥቶ አንድ ትልቅዬ ከባድ ብረት ይዞ መጥቶም እህቴን እግሯን ቀጥቅጦ ሽባ አድርጎ እኔንም ሆዴን በድጋሚ ረግጦ ጥሎን ሄደ። ያን ሁላ በደል ተበድለን ግን እናትህ ገንዘብ ስላላት ብቻ ከእስር አስፈትታ ከሀገርም አስወጣችሁ። እኛ ግን ፍትህ ተጓድሎብን ምንም ሳናገኝ ቀረን። እናትህ ህይወቴን አበላሽተዋለች። እስካሁን ድረስ ልጅ እንዳልወልድ አድርጋኛለች። እኔን ብቻ ሳይሆን እህቴንም በእግሯ መራመድ እንዳትችል ሆናለች። ካላመንከኝ ሄደህ ልትጠይቃት ትችላለህ። አመንክም አላመንክም አሁንም ድረስ ጠላቶቼ ናችሁ ብላው ጥላው ትሄዳለች። ናቲም በነገሩ ግራ ተጋብቶ እየተብሰለሰለ ወደ ትሁት ጋር ይሄዳል። እዛ እንደደረሰም ትሁት አጠገቡ ትመጣና ናትዬ ምን ሆነ ነው ምንድነው የተፈጠረው ብላ ስጠይቀው እሱም ትሁቴ ነገሩ ከብዷል። የኔ አጎት ማለትም የዓለሜ ወንድም ቤቲ እንደፍሮ አስረግዟት ነበር ብሎ ጀምሮ የነገረችውን ታሪክ ምንም ሳያስቀር አንድ በአንድ ይነግራታል። ትሁትም በሰማችው ነገር አዝና ወይኔ ሚስኪን ቤቲ ብላ ስትል ናቲም ምነው ትሁቴ እያዘንሽላት ነው እንዴ ብሎ ሲጠይቃት ትሁትም አዎ ለምን አላዝንም የደረሰባት ነገር እኮ ቀላል አይደለም በጣም የሚያስፈራ ነገር እኮ ነው የነገርከኝ ብላ ስትለው ናቲም የኔ እናት ይህንን በፍጹም አታደርግም። ቆይ ሐሳብሽ አልገባኝም ዓለሜ ላይ እየፈረድሽ ነው እንዴ ብሎ ሲላት ትሁትም ማንም ላይ አልፈርድም ግን ደግሞ ቤቲ አንጀቴን በልተዋለች ብላ ትለዋለች። ናቲም ምን ሆነሽ ነው ትሁት በአንዴ ተገለበጥሽ እኮ የኔ እናት ሳታሳዝንሽም እንዴ በቃ ትሁት አሁን ምንም አትበይ አታስጨንቂ ብሎ ተነስቶ ጥሏት ይሄዳል። ትሁትም ተነስታ ወደ አባዬ ቤት ትሄድና በረንዳው ላይም ጠርታው ማውራት ይጀምራሉ። እሱም ይቀጥልና ግቢ እንጂ ወደ ቤት ትሁቴ ዓለሜን ሰላም በያት ብሎ ሲላት ትሁትም አይቅርብኝ አባዬ ግን ዓለሜ አንድ ስህተት ሳትሰራ አትቀርም። በሰማሁት ነገር በቃ ቤቲ በጣም ነው ያሳዝነችኝ። በጣም ብዙ በደል ነው የደረሰባት። ይህን ሁሉ ያደረገው ደግሞ የዓለሜ ታናሽ ወንድም ነው ብላ ስትለው አባዬም እና ቆይ ወንድማ ባደረገው ነገር እንዴት ነው እሷ የምትጠየቀው ትሁቴ ምን ነካሽ ብሎ ሲላት እሷም ምክንያቱም እሷ ናታ ከእስር ያስፈታችው ያም አልበቃ ብሎ ከሀገር አስወጣችው። ግን በቃ ዓለሜ አድርጋው ባይሆንና ቤቲ ተሳስታ ቢሆን በጣም ነው ደስ የሚለኝ ብላ ስትለው አባዬም አደራሽን ትሁቴ ለመፍረድ አትቸኩይ ብሎ ሲላት እሷም አልቸኮልኩም ግን እውነታውንም መሸሽ አልችልም። አሁን በቃ አንተም አትጨናነቅ እኔም ወደ ቤት ልሄድ ትለውና ጥላው ትሄዳለች። በነጋቶም ጠዋትም ቤቲ ከእንቅልፏ ተነስታ ሳሎን ስትቀመጥ ትሁትም ትመጣና የሰማሁት ነገር እውነት ከሆነ በጣም አዝናለሁ ብላ ስትላት ቤቲም በንዴት እውነት ከሆነ ነው ያልሽው አንቺ ለማመን የከበደሽን ግን እኔ አሳልፌዋለሁ ያስፈራል አይደለ ብላ ስትላት ትሁትም አንቺ ይሄ ሁሉ ነገር ከደረሰብሽ እኔ በማንኛውም አይነት ሁኔታ ከጎንሽ ነኝ ብላ ትላታለች። ቤቲም ትቀጥልና ትሁት ታውቂያለሽ ልጅሽ እዚህ ያለች አብራችሁ ስትጫወቱ ውስጤ በጣም ይሞት ነበር ውስጤ ይረበሽ ነበር ብላ ስትላት ትሁትም ቤቲ እኔ እኮ መውለድ የማትፈልጊ ነበር የሚመስለኝ ግን ደግሞ ልጅን የሚሰጠው ፈጣሪ ነው ብላ ስትላት ቤቲም ፈጣሪ የሰጠኝን እኮ ክፉ ሰው ነጠቀኝ ዳግም ልጅ እንዳላገኝ አደረገኝ ብላ ስትላት ትሁትም ማዝና ቤትዬ ልጅን እኮ ፈጣሪ ነው የሚሰጠው አልኩሽ አይደለ እሱ ደግሞ እንደ ሰው አይደለም በድጋሚ ልጅ ይሰጥሻል ልጅሽንም ታቅፊያለሽ ብላ ታጽናናታለች። ከሰዓታት በኋላም ቤቲ ከቤት ልትወጣ ስትል ትሁት ታገኛትና ቤትዬ ምሳ ደርሷል ትበያለሽ ብላ ስትጠይቃት እሷም አይ ብሄድ ይሻለኛል እንዳይረፍድብኝ እህቴ ጋር መሄድ ይኖርብኛል ትላንት አስደብሬያታለሁ አሁን ግን ሂጂ ባረጋጋት ይሻላል ብላ ስትላት ትሁትም እሺ ቤቲ ደግሞ አይዞሽ በርቺ እሺ ብላ ስትላት እሷም አመሰግናለሁ በጣም ትሁት ለማንኛውም አሁን ልሂድ ብላት ቀጥታ ወደ እህቷ ጋር ትሄዳለች። እዛ እንደደረሰችም አጠገቧ ተቀምጣ ማውራት ይጀምራሉ። ሂዊም ተቀጥልና ዛሬ ደህና ነሽ አይደለ ስለ ሁሉም ነገር ማውራት ይኖርብናል ብላ ስትላት ቤቲም በአጭሩ ሁሉም ነገር ሰላም ነው ብላ ትመልስላታለች። እህቷን በንዴት እኔ እኮ አሁን ህፃን ልጅ አይደለሁም ልታታልኝ በፍጹም አትችይም ብላ ስትላት ቤቲም በቃ በእናትሽ ተይኝ እንዴ ላይሽና ላርፍ ነው የመጣሁት ስለዚህ ባክሽ በቃ አትረብሽኝ ብላ ትላታለች። በዛን ሰዓት ናቲና ትሁት መንገድ ዳር ላይ ተገናኝተው ያወሩ ነበር። እሱም ይቀጥልና ያቺ ነብሰ ገዳይ ቤት ውስጥ ናት ብሎ ሲጠይቃት ትሁትም ማናት ደግሞ ነብሰ ገዳይዋ ቤቲን ነው ምን ነው የሷስ ነብስ የዶሮ ነው እንዴ ብላ ስትለው ናቲም እሷም እህቷም ሆነች እናቷ እኮ በህይወት አሉ ብሎ ሲመልስላት ትሁትም በመልሱ ተገርማ አይ ናቲ የተነፈሰ ሁሉ እኮ ኖራ አይባልም ብላ ትለዋለች። ናቲም ግራ ተጋብቶ ትሁቴ ግን በጣም እየተቀየርሽብኝ ነው አንድ እንኳን እኮ ስለ ዓለሜ አልጠየቅሽኝም ብሎ ሲላት ትሁትም አይ ናቲ እኔ አልተቀየርኩብህም ግን በቃ ልጅ መውለድ እየፈለገች ያ ሰውዬ ባደረገው ነገር አለመቻሏ በጣም ልቤን ነክቶታል በቃ አሁን ወደ አባዬ ጋር እንሂድ ብላው ተያይዘው ይሄዳሉ። ከዚህም በኋላ ነው ስለተፈጠረው ስለ እውነቱ ዓለሜን ለመጠየቅ ወደ ቤት ይሄዱት። በቀጣይ ምን የሚፈጠር ይመስላችኋል? ዓለሜ አደረገች የተባለውስ ነገር እውነት ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።